ገጣሚ ሙልጌታ ለሰራው ስራ ተመጣጣኝ ክፍያ አግኝቻለሁ ብለህ ትገምታለህ? እንኳን ለግጥም ስራ ማንስ ቢሆን ላረሰው ለቆፈረው ተመጣጣኝ ዋጋና ክፍያ አግኝቶ ያውቃል ብለህ ታስባለህ አንተ? you think so? የታለ ገበያና ስራ ለየቀል አይደለም እንዴ? የሰለጠነ እኮ ነው ቀድሞ ልሶ የሚሄደው። ምንም ማድረግ አትችልም። አንተ ያለብህ ምንድነው? መስራት ነው፣ መፍጋት ነው። ያው አገር የሚባል ቋንቋ አለ፣ ህዝብ የሚባል ቋንቋ አለ። መንገድ የሚያሻግርህ ሰው ነው። ብትሞት የምትቀበረው አገር ላይ ነው። ስለዚህ ለአገሩ ለሰው ስትል ግማሽ ለነፍስ ግማሽ ለስጋ ነው። ያው ተቀላቅለህ ተዳለ። የአንዳንድ ሰዎች ታሪክ እንደ ትኩስ ወለላ ማር ለልብ ይጣፍጣል፣ ብሎም አጥንትን ያለመልማል። ረቂቁን የህይወታቸውን ፈለግ ብንከተለው የእውነትና የእውቀት ጸዳላችን ይበልጥ ይበራል። እግረ ነፍሳቸው ከአጽናፍ የራቀ ነው። በእርግጥ እንዲህ ያሉ ሰዎች አገር በታሪኳ፣ በፍልስፍናዋ፣ በጥበቧ ሊጣ ሆና እንዳትቀር የበኩላቸውን አስተዋጽኦ አድርገዋል ለማለት ያስደፍራል። በአገራችን ጠቢባንም ብዛም ክብር አይሰጣቸውም። ዘመን ተጭኗቸው ዝም ብለው ኖረው ዝም ብለው ወደ ዘላለማዊ ረፍታቸው ይንደረደራሉ። ከነዚህ መካከል አንዱ ታላቁ ባለቅኔ ሙልጌታ ተስፋዬ ነው። ክቡራን አድማጮች፣ በዛሬውና ወደፊት በተከታታይ ክፍሎች በሚኖረን ቆይታ ታላቁን ገጣሚና ባለቅኔ ሙልጌታ ተስፋዬ የህይወት ጉዞውንና በዘመኑ ያደረጋቸውን አበርክቶች እንዳስሳለን። ለዚህም የተለያዩ ምንጮችን እንጠቀማለን። እንደ አያሙሌ ያሉ አብሪ ኮከብ የጥበብ ሰዎች ታሪካቸው በዚህ መልክ ይቀርብና ትውስታቸው አብሮን ይኖር ዘንድ እገዛችሁ ያስፈልገናልና ማዳመጥ ሲጀምሩ ቻናሉን ሰብስክራይብ እና ላይክ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። አድናቂዎቹ አያሙሌ እያሉ ይጠሩታል። የወሎ አበጋር የሚል ታላቅ ስምም ይደረብለታል። ባለቅኔ የሚለው ውብ መጠሪያ ግን በስራዎቹ ምጥቀት የተጎናጸፈው ነው። ባለቅኔ ሙልጌታ ተስፋዬ የተወለደው ሚያዝያ 19 ቀን 1946 ዓ.ም ወልዲያ ከተማ ውስጥ ሙጋድ በሚባል ሰፈር ነው። አባቱ አለቃ ተስፋዬ ገብረ ኪዳን የትግራይ ተወላጅ ናቸው። በዛ ላይ ሲቀድሱ ጥዑመ ድምጽ ይባልላቸዋል። አያሙሌ ገና በልጅነቱ ሶስት ቋንቋዎችን ለመደ። እንደ ወልዲያ ልጅነቱ አማርኛ፣ እንደ ቄስ ልጅነቱ ግዕዝ፣ ከትግራይ ቤተሰብ እንደመወለዱ ትግርኛ ቋንቋዎችን መናገር ቻለ። እድሜው ለትምህርት ሲደርስ ከአሜሪካን የመጡ የፒስኮርስ አባላት በሚያስተምሩበት እቴጌ ጣይቱ ትምህርት ቤት ገባና አስኮላ ጀመረ። አራተኛ ቋንቋ የሆነውን እንግሊዘኛንም ተማረ። የስድስተኛ ክፍል ተማሪ ሳለ የህይወት ዕጣ ከሼህ ሰይድ ጋር አስተዋወቀው። ይሄ የወሎ መልክ ከሼሆቹ እግር ስር ቁጭ ብሎ ቁርአን ለመቅራት የቄስ ልጅነት አላገደውም ነበር። አይነ ስውሩ ሼህ ሰይድ ለህፃን ሙልጌታ ቁርአን ብቻ ሳይሆን የአረብኛ ቋንቋንም ጨምረው አስተማሩት። አያሙሌ ሼህ ሰይድን ሁለተኛ አባቴ እያለ ይጠራቸዋል። ትምህርቱን ጨርሶ በግል ጥረቱ የፈረንሳይኛ ቋንቋን ተማረ። በኤንጂኦ አስተርጓሚነት የጀመረው የሥራ ህይወቱ ወደ ዋና ስራ አስኪያጅነት አደገ። በዘመኑ ትልቅ የሚባለውን የ1200 ብር ደሞዝ ተከፋይ ቢሆንም ደሞዙ ከ3 ቀን በላይ ከእርሱ ጋር አይቆይም ነበር። ነብዩ መሐመድን ያወቀ ሰው ለገንዘብ አይሳሳም የሚለው አያሙሌ ደሞዙን ለድሆች በትኖ እሱ መኖሪያ ቤት እንኳን ሳይኖረው ቅዳሜ ገነተ ልዑል ማርያም፣ እሁድ ደግሞ ገበርጃ ማርያም ሰዓታትና ማህሌት ሲያደርስ ያድራል። ክራውን ኤጀንት በተባለ የመንገድ ስራ ተቋራጭ ድርጅት ውስጥ በኃላፊነት ሲሰራ ሐራ በምትባል የገጠር ቀበሌ ውስጥ ሲኖር ግምጃ የተባለች እንስት ጋር ተዋወቀ።
ግምጃን ሲጠራት አሜሪካን ብሎ ነበር። ከአሜሪካን ዳንኤል ሙልጌታ የተባለ ልጅ ወለደ። ኦሮምኛ ቋንቋንም በዛው ተማረ። ግምጃና አያሙሌ ቶሎ ቶሎ ይጣሉ ነበር ይባላል። ምክንያቱ ደግሞ ሙሉ ሱፍ ለብሶ ወጥቶ ማታ ወደ ቤቱ ሲመለስ ልብስና ጫማውን ለኔ ብጤዎች ሰጥቶ እርሱ የነሱን ቡትቶ ለብሶ ይመጣል። ምን ነው ሲባል ነብዩ መሐመድን ያወቀ ሰው ለዱንያ አይጨነቅም ይላል። የሐራ ሕፃናት ለአያሙሌ ይዘፍኑለት ነበር ይባላል። አይሽከረከርም በርበሬ በቦታ አባትየው ጀርመን ልጁ ሙልጌታ እያሉ የመንገድ ስራው አልቆ ወልዲያ ሲመለስ ኢህአፓ ነህ ብለው ሲያሳድዱት ሸሽቶ ቆላ ጨቀርሳ ወረደ። ሺዎቹን በአረብኛ ሲያዋራቸው አይታ ሉባባ የተባለች ቆንጆ ጉብል ላግባ ብላ ብትጠይቀው ነብዩ መሐመድን መትከድጃ ላግባው ብትል መችም ብኛሉ አለና ሉባባን አገባ። ስሟን ቀይሩ በልጅጌ አላት። ከበልጅጌ ሐዋ ሙልጌታን ወለደ። ሐዋ ሐዋዋዋ ሐዋ ሐዋዋዋ የሚል ሸጋ ግጥም ጻፈላት። በኋለኛው ዘመን ብጻት ስዩም አደራ ልጄን አደራ እያለች የዘፈነችው ሙዚቃ ግጥም የሰጣት አያሙሌ ነበር። መታሰቢያነቱ ለበልጅጌ ልጅ ለሐዋ ይሁንልኝ ብሏል። ዘመን ሲቀየር ዝና መጣ። የህወሓት ታጋዮች አያሙሌን ከፊት አድርገው አዲስ አበባ ገቡ። አንቱ የተባሉ ቱባ ባለስልጣኖች ትግርኛም፣ እንግሊዘኛም፣ አረብኛም ፈረንሳይኛም የሚተረጉመውን ሰው ቦሌ ላይ ቅንጡ አፓርታማ ሰጥተውት በቀኝ ሴኮ ቱሬና በግራ ተፈራ ዋልዋ ጎረቤቱ ሆኑ። ለቁጥር የሚያታክቱ የዘፈን ግጥሞችን ይሰራል፣ ግን ብር አልነበረውም። አፓርታማ ውስጥ ሁለት ልጆቹና ሰራተኛው እንጂ እሱ አያድርም። ለምን ቢሉት ኢየሱስን የሚያውቅ ሰው ቤትና ምቾት አያጓጓውም የሚል ነበር። አያሙሌ ትንሽ ትንሽ የጋሽ ስብሃትን የሚመስል ህይወት፣ ትንሽ ትንሽ የብአዴን ታጋዮች የሚመስል ህይወት፣ ብዙ ብዙ የጎዳና ህይወትን ኖሯል። ከፍ ያለ ሐሳብ አምቀው ከያዙት ግጥሞቹ በተጨማሪ ለሙዚቃ ተጫዋች ድምፃውያን ያበረከታቸው የሙዚቃ ግጥሞች በሙዚቃ አድማጮች ዘንድ ተወዳጅነትን አተርፈዋል። የአያሙሌ ነገር ግራ ነው፣ ህይወቱም ሲበዛ ዥጉርጉር ናት። ለምሳሌ ተራ ገጣሚ ነው እንዳንል እጅግ ተወዳጆቹ ሙዚቃዎች የእርሱ አሻራ ያረፈባቸው ሆነው እናገኛቸዋለን። ብኩን ሰው ነው እንዳንል በኢህአፓ እሳት ፖለቲካ ውስጥ ተወልዶ በማርክሲዝም ሌኒኒዝም ነዶ በብአዴን በስሎ በኤንጂኦ ደሞዝ ከብሮ በኢህአዲግ ለአላይ ቤት ገብቶ በጋዜጠኝነት ሰርቶ ከመንግስት አፓርታማ ተበርክቶለት የኖረ ሰው ነበር። ዳግም ያን ሰምተን ለአንቱታ ስናዘጋጀው ድንገት ስራውን ጥሎ ይጠፋል። ዘበኛ፣ ኩሊ፣ ወዛደር፣ ጎዳና ተዳዳሪ ይሆናል። ብቻ የአያሙሌ ነገር ለወሬም አይመች። ያኔ ኢህአዴጎች እንደገቡ አንድ የከበረ ወዳጁ ወደ አንድ የመንግስት መስሪያ ቤት ክበብ ይዞት ይገባል። የአያሙሌን መቆሸሽ የተመለከተ ታጋይ ዋርድያ አታ ተመለስ ሲል ሙሌን በቁጣ ያስቆመዋል። አይ ከኔ ጋር ነው ችግር የለም ብሎት ወዳጁ ከለላ ሰጥቶ ያስገባዋል። ሙሌ ወደ ውስጥ ከመግባቱ በፊት ግን አንድ ነገር ከነከነው። ተመልሶ ወደ ታጋይ ዋርድያ ጆሮ ጠጋ ብሎ በትግርኛ ትናንት በረባሱ አርገ ገብተህ ዛሬ በረባሱ ያረገ መናቅ ጀመርክ አለውና ወደ ውስጥ ገባ። ሙሌ ከአማርኛ በተጨማሪ ትግርኛ፣ ግዕዝ፣ አፋርኛ፣ ኦሮምኛ፣ አረብኛ፣ እንግሊዘኛና ፈረንሳይኛ አቀላጥፎ ይናገራል። ትንሽ ልጅ እያለ ሊስትሮም ሆኖ ሰርቷል። ሊስትሮ እያለ የአንድ ደንበኛውን ካልሲ በቀለም ብሩሽ አበላሽቶ እጅግ ጥብቅ ኩርኩም ቀምሷል። ያቺ ኩርኩም እስከዛሬም ታመኛለች ይል ነበር በህይወት ሳለ። ታዲያ ለመጀመሪያ ጊዜ ኤንጂኦ ተቀጥሮ ረብጣ ብር ያገኘ ለታ በሲሱ ብር ጠርሙስ ውስኪ ገዝቶ ጫማ ይጠርግባት በነበረችው ቦታ ላይ ሄዶ ውስኪውን እንዳርከፈከፈው ይነገራል።
ሙሌ በቀለኛ እንዳይባል ሀብታም ሆኖ የመኖር እድል ነበረው። ደግሞ ማርክሲስት ብለነው ልናልፍ ስንል መጽሐፍ ቅዱስ ከፍ ባለ ደረጃ አጥንቷል። ከቤተ ክርስቲያን ደጃፍ አይጠፋም። እረ እንዲያውም ውሎ አዳሩ እዛው ነበር ይሉለታል የሚያውቁት። ታዲያ ቆራጥ ክርስቲያን ነበር ስንል ደግሞ ቁርአንን 30 ጁዝ ሐፍዟል ይሉናል። እንዲያውም ወሎ ውስጥ ከቄሶችና ከሺዎች እኩል ማውራት ይቻላል ብለው ይመሰክሩለታል። ብቻ ያያ ሙሌ ነገር ግራ ነው። በ1992 ለወጣው ፈርጥ መጽሔት ትንሽ ስላስተዳደጉ ፍንጭ ሰጥቶ ነበር። ያን ዕለት ለጋዜጠኛው እንዲህ አለው። ምን መሰለህ፣ እኔ ዲቃላ ነኝ። አባቴ ትግሬ ናቸው። እናቴ የዋድላ ደላንታ ሴት ናት። ወልዲያ ውስጥ ሙጋድ በሚባል ቦታ እናቴ ፊት ለፊት ጠላ ትሸጥ ነበር። አባቴ ደግሞ በጓሮ በኩል ጨው ይሸጣል። እናቴ ጠላውን እየሸጠች ታንጎራጉራለች። እንጉርጉሯ የእኚህን ቄስ ቀልብ ጠለፈ። ቄሱ ሽማግሌ ቢልኩ አይሆንም ይባላሉ። እናቴና አባቴን የምታገናኘው አንዲት በር ነበረች። ቄሱ አይሆንም ሲባሉ በሩን ገንጥለው ገቡ። ከዚያማ እኔ ተወለድኩ በማለት ብጽዓት ስዩም አደራ ልጄን አደራ እያለች በእንባ የምታዜመውን ግጥም የጻፈላት ሙሌ ነው። ለአበበ ተካ ወፊቱን የጻፈለት ሙሌ ነው። ለሃና ሸንቁጤ፣ ለኩኩ ሰብስቤ እያልን ብንቀጥል ማቆሚያ የለንም። ቆንጥሮ እየሰጠ አንበሽብሿቸዋል። እሱ ፈዞ እነሱን አድምቋቸዋል። እነሱን የዝና ማማ ላይ ሰቅሎ እሱ ታች ወርዶ ይተኛ ነበር። ጥበብ የነፍሱ ጥሪ ነበረች። እዝነ ልቦናን አካለው አንጀት የሚያረሰርሱ አያሌ ግጥሞችን አበርክቷል። እስካሁን የምንደመምባቸው በርካታ የዘፈን ግጥሞችን ካችሁ ብሎናል። ከሞተ በኋላ የትም የበተናቸውን ስራዎቹን ስንዱ አበበ በራሷ ተነሳሽነት ሰብስባ የባለቅኔ ምህላ በሚል ርዕስ አሳትማቸዋለች። ቀጥሎም አዘጋጅ ፋሲካ ከበደ የነቢያት ጉባኤ በሚል ርዕስ ተጨማሪ የግጥም መድብሎችን ለአንባቢ አድርሷል። በተጨማሪም ይሄው አዘጋጅ የባለቅኔው ኑዛዜ እንዲሁም ኢትዮጵያዊነት እምነት የተሰኙ መጽሐፎችን በባለቅኔው ሕይወት ዙሪያ ለአንባቢ አድርሷል። ጸጋው ማሞ አያሙሌን በተመለከተ እንዲህ ይላል። የአያሙሌ ግጥሞች በምሰላና በዘይቤ የተሸሞኑ ናቸው። በቃላት ቀራጺነት ለአማርኛ ስነ ግጥም አውራ ነው። በስነ ቃልና የማህበረሰብን ስነ ልቦና በመረዳት የልብ አድርስ ነው። ሕይወትን እየቀመሰ የሚጽፋቸው መቃተቶቹ አጃይብ ያስብላሉ። እነዚህን ሁሉ እልፍ ስራዎች የሰጠነ ታላቅ ባለቅኔ እስካሁን ስሙ በስራው ልክ አለመነሳቱ ትውልድን ያስወቅሳል። በተለይ ወደ አካዳሚክሱ አካባቢ ያለን ሰውማ ለፍርድ የሚያስቀርብ ነው ማለት እንችላለን። ባለቅኔን የማያከብር ሀገር መልኩ ምን እንደሚመስል መገመት አይከብድምና የዚህን ታላቅ ሰው ስራዎች በአግባቡ የሚመረምር ትውልድ ይነሳ ዘንድ እንመኛለን ይላል። አስገራሚው የአያሙሌ ታሪክ ገና አልተነካም። በቀጣይ ክፍሎች አስደናቂ ስራዎቹንና የህይወት ገጠመኞቹን በተመለከተ በዝርዝር እንደምንመለስበት እየጠቆምን የዛሬውን በዚሁ እናጠናቅቃለን። በምንጭነት የአውደ ፋጎስ የውይይት ክበብ ማህበራዊ ሚዲያ ገጽን፣ አይላቭ ወሎ ድረ ገጽን፣ ቴዎድሮስ ሸዋንግዛው አያሙሌን በተመለከተ በማህበራዊ ሚዲያ ያጋራው መጣጥፍ ተጠቅመናል።